ብዙዎቻችሁ እየደወላችሁ በውስጥ ዛሬ ነው ቀጠሮ የዲኤንኤ ውጤት እንዴት ነው ደዊ መለኛው ጋር ባላችሁ መሰረት ደውያለሁ። ሙሉውን መረጃ ለእናንተ አካፍላችኋለሁ አቀርብላችኋለሁ ማለት ነው ውዶቼ። አትጨናነቁ፣ ተረጋጉ፣ በቃ ተረጋጉ። በጣም ብዙዎቻችሁ ተጨናንቃችኋል። የዲኤንኤ ውጤት ምንም ሊፈጠር አይችልም። መለኛውን በደንብ አድርጌ አውርቼዋለሁኝ፣ ያለኝንም ለእናንተ አሰማለሁ ማለት ነው ጋይስ። ይኸውላችሁ እኔ ወንድሟ አለሁ ብሏል። ተረጋጉ። በቃ ምንም ይመረመራል። ልጁ የእሱ ከሆነ እሷ እንኳን ማሳደግ ካልቻለች እኛ ቤት እሙሽዬ ልጅ ትፈልጋለች። እሙሽዬ ጋር ማደግ ይችላል። ምንም ነገር እንዳትጨናነቁ፣ እንዳታስቡ። እንዲሁም ደግሞ እሱ ጋር በጣም ብዙ ልጆች መለኛው ጋር እየደወላችሁ እንደሆነ ምናምን ነግሮኛል። በጣም ብዙ ልጆች ደውላችሁ ከጎኑ ሁን ምናምን እንዳላችሁት እና ደግሞ ምርመራው ደግሞ ሁላችሁም ባላችሁት መሰረት አዲስ አበባ ነው የሚሆነው መለኛውን ብሏል። ዘረመል ምልመላው የሚካሄደው አዲስ አበባ ነው ተብሏል። አዲስ አበባ ነው ካሉ ቦታዎች ይህንን ምርመራ ከሚደረግባቸው ቦታዎች ውስን ናቸው ያሉት። ከውስን ውስጥ እስካሁን ግን ስሙ አልተገለጸም ማለት ነው። ምክንያቱም አለመገለጹ ደግሞ ጥሩ ነው። ለምን እንደሆነ ታውቃላችሁ ጋይስ? እሷ ካወቀች ቀድማ ሄዳ ብዙ ነገሮች፣ ዛሬ ገንዘብ የማይሰራው ነገር የለምና ብዙ ነገር። እሷ ግን አልፈለገችም። እሷ ምንድነው በቃ ዝም ብሎ ልጅክ ነው ብሎ እንዲያምን ነው የፈለገችው ምናምን ነገር ማለት ነውና ዛሬ ነው ላላችሁት እስካሁን ድረስ ጠዋት ነው የደወልኩለት። እስካሁን ድረስ አልመጡም። ጉዳዩ በሽማግሌ ተይዟል። ሽማግሌዎቹ ናቸው ሁሉንም ነገር እንትን የሚሉት። እስካሁን አልመጡም። እስከ ከሰዓት ግን አሳውቅሻለሁ ብሎ ነበር። አሁን ምሳ ሰዓት ላይ ስደውልለት ደግሞ ያው የምሳ ሰዓት አይደል፣ በዓልም አይደለ። እሱም ያው የልጅ አባት ስለሆነ ሚስትም ትዳርም ስላለው እንግዳውን ሊመጣ ይችላል። ስልኩ ይጠራል ግን አያነሳም መለኛው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ተረጋጉ ብሏል። እኔ ከወንድሜ ጎን ነኝ፣ ወንድሜ ምንም ነገር አይደርስበትም እኔ እስካለሁ ድረስ ብሏል። ማናችሁም አትጨነቁ። ብዙዎቻችሁ ደውላችሁልኛል። በጣም ብዙዎቻችሁ ሀሳብ ውስጥ ነበራችሁ። እባክሽን ሀኒ ይሄ ነገር ምንድን ነው በቃ እንደዚህ ይደረግ እያላችሁ በጣም ብዙዎቻችሁ የተጨናነቃችሁ አላችሁ። ሀይሚም አሁን ብዙ ነገሮቹን እያወቀች ነው። ብዙ ነገር ከጎኑ እንደምትሆን እነመለኛውም አናግረዋታል። ምንም ነገር ቢፈጠር እንዳትጎዳ እንድትጠነክር እንግዲህ ሁሉም አውርቷታል። ቤተሰቡ ማለት ነው ተነጋግረውበታል ጉዳዩን እና አትጨናነቁ። ቡርኬ እንግዲህ ፈጣሪ ይርዳክ። በቃ ቀላል ነው። ልጅ አንተ ከሆነ አንተ ወንድ ነክ። እሷ ነበረች መጠንቀቅ የነበረባት። እሷ ሴት ናት። ለራሷ ክብር ሊኖራት ይገባ ነበረ። ምክንያቱም ታውቃላችሁ ወንዶች ስሜታዊ ናቸው። ብዙ ነገር አለ። እኛ ሴቶች ካልጠበቅን በጣም ከባድ ነው። ለእሷም እንግዲህ ፈጣሪ የልጇን አባት ያስገኝላት። እኔ ቡርኬ ነው ብዬ አላስብም፣ ግን ስጠረጥር እንደው ለሆነ በቃ እሷ አላወቀችም ከማን እንዳረገዘች፣ የዛን ቀን ከማን ጋር እንደነበረች አላወቀችም ብዬ ነው ማስበው እንጂ ብታቅ ኖሮ ቡርኬ ነው ብላ ግግም አትልም ነበር ማለት ነው እዩ። እና ነገሮች ፈጣሪ ቀለል ያድርገው። ዲኤንኤውንም ሁሉንም ነገር ብቻ በቃ ምንም አያሳስብም ጋይስ። የቡርኬም ከሆነ አምነን እንቀበላለን ሁላችንም። ሀይሚዬም ልቧ እንዳይሰበር ከጎኗ ሆነን እናበረታታታለን። እኛ መልካም ነገር ስንናገር፣ እኛ መልካም ነገር ስንሰራ፣ እኛ ከቡርኬ ጎን በየዩቱባችን አይዞክ ቡርኬ እኛ እህቶች አለን ከጎን ስንል ቅር የሚላችሁ በውስጥ እየመጣችሁ አንቺ ሴት አይደለሽ ለምንድን ነው ለእዩ ድምፅ ማትሆኙ ቡርኬን ብቻ አይዞ ከምትዩ ምትሉኝ አላችሁ እንዴ? እዩ እኮ ሴት ናት። የራሷ ጥፋት ነው። እንዴት ሴት ሆና እንዴት ከማን እንዳረገዘች አታውቅም? እንዴት አታውቅም? እኔ እንደዚህ አይነት ነገር አላበረታታም። ይሄ እኮ ሴት ልጅ ራሷን መጠበቅ አለባት። ራሷን አሁን እኮ እሷ ከራሷ አልፎ እኮ ልጇንም ነው እየጎዳች ያለችው ታውቃላችሁ? ልጇን ጭምር ልጇ አባቴ ማን ነው ቢላት ነገር ዲኤንኤ ተመርምሮ ልጁ የቡርኬ ካልሆነ ልጁ ሲያድግ 4 ዓመት 5 ዓመት ከዛም 10 ዓመት ሲሞላው በደንብ አድርጎ ይጠይቃል። እውቀት ሲኖረው አባቴ ማን ነው ብሎ ሲጠይቃ ምን ልትል ነው? ስለዚህ እራሷ ናት መወሰን ያለባት። ታውቃለች ከማን ጋር እንዳደረች። ሰክራ ከነበረ አላቅም። እኔ የምለው ይሄ ነው። ቡርኬ ግን አይዞክ፣ እኛ አለን ከጎንክ፣ እንወድሃለን። አንተ መልካም ሰው ነክ። ትላንትና እነዛ ሁሉ ምስኪን ሰዎችን ያበላሃቸው ምርቃት የእውነት ከዚህ ነገር አንተ ያወጣካል። እመነኝ፣ ምንም አይመጣብክም። እመነኝ። በቃ ልጁም ያንተ እንደማይሆን እርግጠኛ ነኝ። ከሆንም ደግሞ ኖርማል ነው፣ ያድጋል። ልጅ ሀብት ነው። ልጅ ጸጋ ነው። ልጅ የፈጣሪ ስጦታ ነው እና ይሄ ነው ልል የምችለው። አንዳንዶቻችሁ ተረጋጉ። በጣም ብዙዎቻችሁ እየደወላችሁ እኔ እኮ ስራ ነኝ ጋይስ፣ እየደወላችሁ ቴሌግራም፣ ዋትሳፕ ላይ በጣም ብዙዎቻችሁ ኢቭን ቀጥታ ሁሉ የምትደውሉልኝ አላችሁ። ከዱባይ ቀጥታ ነው ያለሁበት ሀገር። ብዙ እኮ ነው የሚቆጥርባችሁ ውዶቼ። አትደውሉልኝ እሺ ማሮቼ። ለዛ ነው የምዘጋባችሁ። ካነሳሁት
ብር ይቆጥርባችኋል። ለዛ ነው እንዳይቆጥርባችሁ ብዬ ነው። እና መልእክታችሁን ዋትሳፕ ላይ አስቀምጡልኝ። አትጨናነቁ። ይኸው ስሪ ባላችሁ መሰረት ይኸው ሰርቼላችኋለሁ። አትጨነቁ፣ ምንም አይመጣም። ወይ ዛሬ ወይም ነገ የሆነ ነገር ይለይለታል። እስከ ማታ 12 ሰዓት ጠብቁ፣ ምን እንደሚፈጠር ይለይለታል ማለት ነው። ደግሞ ዛሬ በዓል ቀን ስለሆነ ምናልባት ፕሮግራማቸውን ወይም ደግሞ ይሄ ጉዳዩን ለነገ ሊያዘዋውሩትም ይችላሉ። እኔ ደወልኩት ጠዋት ነው። ቤተሰቡ እየተነጋገረበት ነው ያለው ነገር፣ መስተካከል ያለበት ነገር። በእርግጥ ያው ጎረቤት ስለሆኑ የአንድ አካባቢ ልጆች ስለሆኑ የእዩ ቤተሰቦችም ተቆጥተዋል። ማለት ያው ይሄ ነገር ለእዩ ቤተሰቦችም ትንሽ ከባድ ነገር ነው የሆነባቸው እና በቃ እኛ ከቡርኬ ጎን ሆነን አይዞክ ማለት ነው ያለብን። ሀይሚም በፍጹም ምንም ነገር ቢፈጠር ጠለሹ እንዳትሄጂ፣ ከጎኑ እንድትሆኚ። ይህን ቪዲዮ ቆርጣችሁ ለሀይሚ አድርሱልኝ ፕሊስ። ከጎኑ እንድትሆኚ ነው የምንፈልገው። በቃ ከቡርኬ ጎን ሆነሽ አይዞ እኔ አለሁልክ ልትይው ይገባል። እኛም አለንልክ በብዙ ነገር ከጎን ካለን በብዙ ነገር እያንዳንዷ እንቅስቃሴ የምትፈልገው ነገር ሁሉ እና አንተ ምርጥ ሰው ነክ፣ ይመችክ። ትላንትና የሚያደረግከው መልካም ነገር አይተናል። ከዚህ በላይ ጨምሮ ጨማምሮ ፈጣሪ ይስጥክ። ሚስኪኖችን የምታበላበት የምትደግፍበት ፈጣሪ አምላክ ከዚህ በላይ ጨምሮ ይስጥክ። ጌታን ትላንት እኔ እንባዬን የመጣው ማለት እንደዚህ በቃ ባለው ነገር ሰው ሲያካፍል ደስ ይለኛል እና ፈጣሪ ይስጥክ። ከዚህ በላይ ብዙ ከአንተ እንጠብቃለን። እንወዳችኋለን። ሀይሚም አንተም ሁሉም እና ሁላችሁም የመዳም ቅመሞች ወዳችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በሌላ ቪዲዮ እስከ